ስለ ነፍስ ጥቂት ነገሮችን እንነጋገራለን። የህያውነት መገለጫችን ወይም ህያው ለመሆን ንዑስ ክፍላችን ነፍሳችን ናት። የሰው ልጅ ስጋዊ ብቻ በሚሆንበት ጊዜ ቤቱ የሆነችው ነፍሱን ያጣል። ነፍስ የምትባለው የሰው ልጅ ነፍስ ዘር፣ ቀለም፣ ቋንቋ፣ ሃይማኖት፣ ጾታ ሳትለይ ነፍስ ሶስት አይነት ማንነት አላት። በውስጣችን ከባድ የሆነ ጦርነት አለ። የስጋ ፈቃድና የነፍስ ጦርነት አለ። የነፍሱል አማራና የነፍሱል ሙጥመኢና ውጊያ አለ። ነፍስ የምትጸዳበት መንገድ ነገረን ማለት ቁርአን ነፍስ የመቆሸሽ ባህሪ ይገጥማታል ማለት ነው። ነፍሱን እንደ ገበሬ ኮትኩቶ ያጸዳ፣ ነፍሱን እንደ ገበሬ ተንከባክቦ ያጸዳ ሰው በእርግጥ ስኬታማ ሆኗል ይላል። ነፍስ ዘላለማዊ ስለሆነች ዘላለማዊ የሆነ ስኬት እንዲገጥማት መንገዱ ይሄ ነው ይላል። ከነፍሳችን ጋር እንድንማከር ቁርአን ጥሪ ያቀርብልናል። ከነፍሱ ጋር የሚማከር ሰው የነፍስን ትሩ ኔቸርን አይደንቲቲዋን መረዳት ይችላል። በስግደት አማካኝነት ነፍስ ከመንፈሳዊነት ጋር ከኔክት ስታደርግ ነፍስ ቆሻሻ ከሆኑ ነገሮች ላይ አውቶማቲካሊ ኢንዳይሬክትሊ ማለት ነው ዲስኮኔክትድ ይሆናል። እኛ እንድንለወጥ የሚፈለግ ከሆነ መጀመር ያለበት ከሰው ልጅ ነፍስ ውስጥ ነው። ለምን ከተባለ that's our true identity የኛ እውነተኛ ማንነታችን ያለው በነፍሳችን ውስጥ ስለሆነ ጌታ የሚቀየረው ጌታ የሚለውጠው የሰው ልጅ ውስጡን ተመልክቶ ነፍሱን አስተውሎ ለመለወጥ ዝግጁ መሆን ሲችል ነው። ሰዎች ጨለማ ሲያዩ እናንተ ብርሃን ማየት ትጀምራላችሁ። ሰዎች ተበላሽቷል አይስተካከልም ሲሉ እናንተ የሚገርም የተስፋ ተመለከታላችሁ። ብርሃን ብቻ ይታያቸዋል። ህይወት ፈተና አላት፣ ቻሌንጅ አላት። ያዕቆብ የሚያክል ታላቅ የአላህ ነብይ ሆኖ በዮሴፍ ምክንያት 25 ዓመት እሱን ባለማየት በሐዘን ተፈትኗል። ልጁን በማጣት ተፈትኗል። ንጉሱ እንዲህ አለ፣ ዮሴፍን ከእስር ቤት አምጡልኝ፣ ከኔ ቀጥሎ በዚህ ሀገር ውስጥ ንግስና እንዲኖረው አጭቼዋለሁ፣ መርጬዋለሁ አለ። የሚገርመው ደግሞ ንጉሱ የመረጠው ዮሴፍን ፎቶ አይቶ አይደለም፣ ዮሴፍን ቁንጅና አይቶ አይደለም፣ ዮሴፍን በአይን አይቶት አያውቅም። ብዙዎች ስላንቺ የተሳሳተ አመለካከት ሊኖራቸው ይችላል። አንድ ቀን የጠራ አመለካከት የሚኖራቸው ጊዜ ሊመጣ ይችላል። ከእስር ቤት ሲመጣ ከንጉሱ ጋር ሲገናኝ እነዛ ያሰሩት ሚኒስትሮች በሙሉ ሲያዩት የሚኒስትር ሴቶቹ በጠቅላላ ሲመለከቱት ምን ይባል ይሆን? የሚሰጠው ስልጣን ምን አይነት ስልጣን ነው? ይህንን ስልጣን ዮሴፍ ይቀበል ይሆን ወይ? ሀገሪቷስ ሊገጥማት ያለው ከ7 ዓመት በኋላ ስለሚመጣው ድርቅ ዮሴፍ ምን አይነት የኢኮኖሚ ፖሊሲ ነው